ቅዱሳን ዛሬ የጌታን ቃል እንከፋፈላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በዙም የሚተላለፉ መልእክቶችን በዚህ ዩቲዩብ ቻናል ላይ ያገኛሉ። ከዚህም በኋላ የሚመጡ መልእክቶችን ለማግኘት ያስችለናል። ከዚህም ቀደም የተላለፉ መልእክቶች በዚህ ዩቲዩብ ቻናል ላይ ስላሉ መለስ ብለን ማየት እንችላለን። ዛሬ ስለ እግዚአብሔር ጸጋ አጠቃላይ ጽንሰ ሐሳብ የጸጋውን ሐሳብ ነው የምናየው። ጸጋ ምንድን ነው ብለን እንደ እግዚአብሔር ቃል እናያለን። ከዚህ በኋላ ደግሞ የጸጋውን ዓላማና እንዲሁም ከሕግ አንጻር እንዲሁም ደግሞ ከአገልግሎትና ከሕይወት ምልልሶቻችን አንጻር እንመለከታለን። ዛሬ ግን አጠቃላይ ጸጋ እንደ እግዚአብሔር ቃል ምንድን ነው የሚለውን ለማየት እንሞክራለን። ሁለት ቃሎችን አንብበን እንጸልያለን። የመጀመሪያው ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ነው። በጌታ በኢየሱስ ስም አነባለሁ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እንዲሁም ደግሞ የቲቶ መልእክት ምዕራፍ 1 ቁጥር 11 ላይ እንዲህ ይላል። ምዕራፍ 2 የቲቶ መልእክት ምዕራፍ 2 ቁጥር 11 እሱንም እናነባለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ነፍሱን ሰጥቷል። ስለ እኛ ነፍሱን ሰጥቷል ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ቃልህ ያነጻል፣ ቃልህ ያጥባል፣ ቃልህ ያንጻል። ዛሬ ደግሞ ሕይወትና መንፈስ የሆነውን ቃል እንድትናገረን እንድታስተምረን እንጸልያለን። እግዚአብሔር አምላካችን ሆይ እንደ ቃልህ ከጸጋውን ማወቅ ጸጋውን መረዳት በጸጋ ውስጥ ደግሞ መመላለስ እንዲሆንልን እንጸልያለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ያው ስም አሜን። የእግዚአብሔር ቤተሰቦች ዛሬ ስለ ጸጋው ሐሳብ አጠቃላይ እንነጋግራለን። ጸጋ ምንድን ነው የሚለውን ከዛ በኋላ ቅድም እንደተነጋገርነው የጸጋውን ዓላማና ደግሞ ጸጋውን ከሕግ አንጻር ጸጋው ከሕይወት ምልልሶቻችን አንጻር እናያለን። ዛሬ ግን ጸጋን እንደ እግዚአብሔር ቃል ለማየት እንሞክራለን። እንግዲህ ይሄ ጸጋ የሚለው ቃል በተለይ ዮሐንስ ወንጌል ምዕራፍ 1 ቅድም እንዳነበብ ነው በክርስቶስ ኢየሱስ እንደተገለጠ ሕግ በሙሴ መጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል፣ በጸጋ ላይ ጸጋ ተሰጥቶናል ብሎ ይናገራል። ይህ ጸጋ ከዛ ከወንጌላት ውስጥ እንዲሁም ደግሞ በመልእክቶች ውስጥ በጣም እየተብራራ በጣም እየተነገረ የመጣ አዲስ ኪዳን መሰረት የሆነ ብዙ ጊዜም በየዕለት ሁኔታዎቻችን የምናወራው የምንጸልየው ጸጋን እፈልጋለሁ ብለን በእግዚአብሔር ፊት የምንጮኸው ከጸጋ ጋር ብዙ አዲስ ኪዳን አማኞች ህብረት ግንኙነት አለን። ግን ይህ ጸጋ ደግሞ በእውነት ምንድን ነው? ጸጋ የሚባለው ነገር ምንድን ነው ብለን ማየት አለብን። እነዚህ ነገሮች ጸጋን መረዳት ብዙ ጊዜ በቤተ ክርስቲያን የጸጋ ትምህርት በሙልአት አይሰጥም። ለምን? ጸጋን ማስተማር ብዙ ሰው ደፋር አይሆን፣ ደፍሮ ጸጋን ማስተማር አይፈልግም። ለምን? የጸጋ ትምህርት ጥንቃቄ ስለሚያስፈልገው ነው። ምክንያቱም አንድ ሰው የጸጋን ትምህርት መድኃኒት ቢኖርና አንድ ዶክተር ለታማሚው መድኃኒት ቢሰጠው ያንን መድኃኒት በትክክል ካልነገረውና እንዴት አድርጎ እንደሚጠቀምበት እንዴት አድርጎ እንደሚወስደው እንዴት እንደሚያድነው በትክክል ያ በሽተኛ ካልተረዳውና ያን ነገር ካላወቀው ለድህነት የሆነው ነገር የሚያድነው መድኃኒት ምናልባት ለዛ ሰው ሌላ ሳይድ ኢፌክቶችን ሊያመጣበት ይችላል። የጸጋም ትምህርት መፍራት አያስፈልግም፣ ግን በጣም ጥንቃቄ የሚያስፈልግና እያንዳንዱን ቃል እንደ እግዚአብሔር ቃል ማየትና መቆም ይኖርብናል።
ስለዚህ ሁለት አይነት ሐሳቦች አሉ። አንደኛው ከጸጋ ውጪ ሆኖ በሕግ የመኖር እንደዚሁም ደግሞ በራስ ጥረትና ግረት የመኖር ድህነትን ለማግኘት የሚደረጉ የህይወት ውጣ ውረዶች አሉ። እንዲሁም ደግሞ ሌላው ደግሞ በሌላው አንጻር የእግዚአብሔርን ጸጋ ደግሞ አቢዩዝ ማድረግ፣ ቺፕ ማድረግ፣ ርካሽ ማድረግ፣ በሴሰኝነት መቀየር ብሎ መጽሐፍ እንደሚናገረው ሌላ ጽንፎች ደግሞ አሉ። ስለዚህ ነገር ግን የእግዚአብሔር ቃል እያንዳንዱን የምንማረውን ቃል ትክክለኛ የሆነው ቃል በህይወታችን ላይ የጸጋ ትርጉምና ዓላማ ሲገባን እግዚአብሔር በሚፈልገው በተቀበልነው አዲስ ኪዳናዊ ህይወት እንድንመላለስ የሚያስችለን ድንቅ የሆነ የእግዚአብሔር ችሎታ ወይም የእግዚአብሔር በረከት እንደሆነ እናያለን። ስለዚህ በአጠቃላይ ይሄ ጸጋ የሚባለው ምንድን ነው? ጸጋ ግሬስ የሚባለው ወይም በግሪክ ካሪዮስ የሚባለው ምንድን ነው ስንል ይሄ ካሪስ ወይም ግሬስ ወይም ጸጋ የምንለው በአዲስ ኪዳናችን ውስጥ በተለይ ቅድም 2 ክፍሎችን አንብበናል። ብዙ ጥቅሶችን ማየት እንችላለን። ነገር ግን የጸጋን ዓላማ ለመጀመሪያ ለማየት የመጀመሪያው እንግዲህ ጸጋ ማለት የቃሉ ትርጉም ያልተገባ ሞገስ unmerited favor ወይም ሰው በገዛ ኃይሉ በገዛ ጥረቱ ሊያገኘው የማይችል ነገር ግን ለማይገባው ሰው ማግኘት ለማይገባው ሰው ሊገዛ የማይችል እንዲሁ በቸርነት እንዲሁ በበጎነት የሚደረግ ስጦታ ነው ብሎ ቃሉ ይናገራል። መጽሐፍ ቅዱሳችንም እንደዛ ነው የሚፈታው። የእግዚአብሔር ጸጋ ማለት ያልተገባ ሞገስ ለማይገባው ሰው የማይገባውን ነገር ማድረግ መስጠት ከሚለው ሐሳብ ጋር ይገናኛል። ይህም ደግሞ በኤፌሶን ምዕራፍ 2 ቁጥር 8 በተለይ ይሄ በጣም ወሳኝ የሆነው የእግዚአብሔር ቃል ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እንግዲህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ሲል ጸጋ የምንገዛው የሚገባን ዲዘርቭ የምናደርገው አንድ ነገር በማድረጋችን የሚሰጠን ደሞዝ ወይም ሪዋርድ ወይ ሽልማት ሳይሆን ጸጋ የማይገባን ልናገኘው የማንችለውን ነገር የምናገኝበት የእግዚአብሔር ችሮታ ወይም ለጋስነት ወይም የእግዚአብሔር የፍቅር መገለጥ ነው። ስለዚህ unmerited favor ወይም ያልተገባ ሞገስ የምንለው ለዛ ነው። ስለዚህ ጸጋ በአሰራር ደረጃ የእግዚአብሔር ለሰው ልጆች የሚሰጠው በቸርነቱ፣ በበጎነቱ፣ በመልካምነቱ የሚሰጠው ችሮታ ወይም በጎነት ነው። የሚያደርገው የልቡ ፈቃድ ነው። ክብር ለኢየሱስ ይሁን። ስለዚህ የጸጋው ባለቤት እግዚአብሔር ነው። እግዚአብሔር የጸጋ ሁሉ ምንጭ ነው። እግዚአብሔር የጸጋ ሁሉ ባለቤት ነው። እግዚአብሔር የጸጋ ሁሉ አምላክ ነው። ስለዚህ ይሄ ጸጋ የምንለው እግዚአብሔር የገለጠው ነው። በተለይ ደግሞ በክርስቶስ ኢየሱስ ስለመጣው ድህነት በኋላ ስለምናየው ነው። ሰው ያለ ዋጋ፣ ያለ ክፍያ፣ ያለ ሕግ እንዲሁ በነፃ ይህንን በክርስቶስ የተገለጠውን ሕይወት እንዲያገኝ ያስቻለ የእግዚአብሔር አሰራር፣ የእግዚአብሔር ስርዓት፣ የእግዚአብሔር የበጎነቱ መገለጥ ስለሆነ የመጀመሪያው ሐሳብ ጸጋ የሚባለው ያልተገባ ሞገስ የማይገባው ሰው ያንን ሞገስ ያንን ክብር ሲያገኝ ነው። ሁለተኛው የቃሉ ትርጉም ሞገስ ወይም ፌበር፣ ጉድዊል ወይም በጎነት፣ ችሮታ፣ ለጋስነት ነው። ይህም ከእግዚአብሔር ጋር ነው የሚገናኘው። በተለይ በኦልድ ተስታመንት ውስጥ በብሉይ ኪዳን ውስጥ ሞገስ ተብሎ ተተርጉሟል። ሞገስ ማለት ተቀባይነት ማግኘት ወይም ደግሞ በእግዚአብሔር ተቀባይነት ማግኘት እንዲሁም ደግሞ በእግዚአብሔር ፊት ክብርን ማግኘት፣ አንድን የማይገባን ስፍራና ስልጣንን ማግኘት የሚባል ነው። እግዚአብሔር እንዲሁ የሚሰጠው የእግዚአብሔር በጎ ፈቃድ፣ የእግዚአብሔር ችሎታ፣ የእግዚአብሔር አደራረግ ስለሆነ ሁለተኛው ጉድዊል ወይም ፌቨር ሞገስ የምንለው ነው። ካሪዝማ የሚለው ቃል የመጣው ከዚህ ካሪስ ከሚለው ከጸጋ ጋር የተገናኘ ነው። ስለዚህ ሞገስ ስንል በእግዚአብሔር ጸጋ ውስጥ የሚገለጥ ተቀባይነት ማግኘት ሲሆን፣ ሶስተኛው ደግሞ ሞገስ የሚባለው መለኮታዊ አቅም፣ መለኮታዊ ችሎታ፣ የማድረግ ብቃት ወይም ደግሞ የእግዚአብሔር የማድረግ ጉልበት ለሰዎች የሚሰጥ ማድረግ ችሎታ፣ ኃይል ማለት ነው። በተለይ እነዚህ ሁለት ነገሮች በጸጋ ውስጥ በጣም
እንደ እግዚአብሔር ቃል ማወቅ ያለብን ነገር ጸጋ የእግዚአብሔር አሰራር ብቻ ሳይሆን ኃይልም እንደሆነ በቅዱሳን ላይ በተቀበሉት ላይ ጸጋውን በተቀበሉት ሰዎች ላይ በውስጣቸው የሚሰራ ጉልበት፣ መለኮታዊ አቅም፣ መለኮታዊ የማድረግ ብቃት እንደሆነ መጽሐፍ ቅዱሳችን ይናገራል። በኋላ ጸጋን ከሕግ አንጻር ስንመለከት እናየዋለን። ሕግ ብቃትን ያላካፈለ ኃይልን ያላካፈለ ነው። ጸጋ ስንል ግን በውስጣችን የሚሰራ የእግዚአብሔር ችሎታ፣ የእግዚአብሔር የማድረግ ብቃት፣ የእግዚአብሔር የማድረግ አቅም እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ጸጋ የእግዚአብሔር አሰራር ነው፣ የእግዚአብሔር ጉድዊል ነው፣ ሞገስ ነው። እግዚአብሔር በክርስቶስ በተለይ ያደረገው እንዲሁ በነፃ የሰጠው ነገር ነው። የእግዚአብሔር ስርዓት ለጋስነቱ የተገለጠበት ነው። ሌላው ደግሞ ኃይል ነው፣ ፓወር ነው፣ አደራረግ ነው፣ ብቃት ነው፣ በውስጣችን የሚሰራ የማድረግ ጉልበት ነው። ስለዚህ ይሄ በአጠቃላይ ጸጋ ወይም ግሬስ የምንለው ሐሳብ ይህ በእነዚህ ሁለት የአንድ ሳንቲም ሁለት ገጽታዎች እንደሆኑ ሁሉ አሰራሩና ኃይሉ በአንድ ላይ የሚመጡ ናቸው። ኃይሉም ብቃቱም ቢሆን በእርሱ ቸርነት በእርሱ በጎነት የሚመጣ እንጂ በጥረት በሰው ድካም በሰው ልፋት የምናገኘውና የምንይዘው አይደለም። ጀስት በእምነት የምንቀበለው ነው። ስለዚህ የእግዚአብሔር ጸጋ የሚለው ቃል ወይም ካሪስ የሚለው የግሪክ ቃል እነዚህን ቃሎች ይናገራል። የመጀመሪያው ያልተገባ ሞገስ አንሜሪትድ ፌቨር ነው። የማንገዛው እርን የማናደርገው በገዛ ኃይላችን የማንቀበለው ደሞዛችን ያልሆነ ያልተገባ ሞገስ ነው። ሌላው በጎ ፈቃድ፣ የእግዚአብሔር በጎ ፈቃድ ሞገስ ነው። ኖህ በእግዚአብሔር ፊት ሞገስን አገኘ እንደሚል ሞገስ ነው። ሌላው ደግሞ ሶስተኛው ሐሳብ ብቃት ነው፣ አቢሊቲ ነው። የእግዚአብሔር ብቃት በሰው ውስጥ የእግዚአብሔር ችሎታ፣ የእግዚአብሔር የማድረግ ብቃት በአማኝ ውስጥ ሲሆን ያ ጸጋ የምንለው ነው። ስለዚህ ቅዱሳን ጸጋን ከነዚህ ሁኔታዎች ማየት አለብን። ጸጋው በእምነት አድኖናል ብለን ቅድም ስንነጋገር ከራሳችን ሳይሆን ከእግዚአብሔር ችሎታ እንደሆነ እናያለን። ዘርዘር አድርገን የጸጋውን ሐሳብ ስንመለከት በዛ ውስጥ እንመለከታለን። ግን በእነዚህ በሁለት ሐሳቦች ላይ ጸጋ የሚለውን ኮንሰፕት እንድናይና መሰረታችንን በዛ ላይ እንድናደርግ ነው። ስለዚህ እንግዲህ የጸጋ ደግሞ መገለጫዎች አሉ። ይህ ጸጋ የሚገለጥባቸው ወይም መልኮች አሉት። የመጀመሪያው እንግዲህ የድህነት ጸጋ የምንለው ነው። በተለይ በአዲስ ኪዳን ይህ ጸጋ ቅድም ባነበብነው ላይ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ መጥቶ ነበረ፣ ዮሐንስ ወንጌል ምዕራፍ 1። ጸጋ ግን በክርስቶስ ኢየሱስ ሆነ፣ ጸጋና እውነት በእርሱ ሆነ ስንል ይህ ጸጋ የመጀመሪያው መገለጡ እንግዲህ የድህነት ጸጋ እንለዋለን። የዚህ የጸጋ መገለጥ የመጀመሪያው መገለጫው የድህነት ጸጋ ወይም ሴቪንግ ግሬስ የምንለው ነው። እንግዲህ እግዚአብሔር ሰውን በክርስቶስ ኢየሱስ ሲያድን በጸጋ እንዳዳነ መጽሐፍ ቅዱሳችን በብዙ ቦታ ላይ ይናገራል። ቅድምም አንብበነዋል። ጸጋው በእምነት አድኖናል ይላል። እግዚአብሔር እኛን ሲያድን እንግዲህ ከኛ የተጠበቀ ምንም ነገር የለም። ጀስት በእምነት መቀበል፣ በእምነት ማመን እንጂ ከኛ የተጠበቀ በሕግ ይህንን አድርጉ፣ ይህንን ስሩ የተባለ አይደለም። ጸጋው ብቻ ነው ያዳነን። ግሬስ አለውን ያዳነን። ይሄ ደግሞ አንዳንዶችን ዲስኮምፎርት ያደርጋቸዋል። ጸጋ ብቻ አይደለም ስራም ያድናል ይላሉ። ይሄ ግን መጽሐፍ ቅዱሳዊ አይደለም። ሰው በክርስቶስ ኢየሱስ አምኖ ለመዳን ስራ አያስፈልገውም። ከዳነ በኋላ ግን የዳነበት ድህነት ስራን ያመጣል። ነገር ግን ድህነትን ለመቀበል የሰው ጥረት፣ የሰው ስራ፣ የሰው ድካም፣ የሰው ነገር በፍጹም አያስፈልግም። የሚያድነን ጸጋ ብቻ ነው። ግሬስ አለውን ጸጋ ብቻ ነው። ስለዚህ ይህም ደግሞ የሆነው እግዚአብሔር ሰውን ሲያድን የሰው ችሎታ እንደሌለበት፣ የሰው ብቃት እንደሌለበት፣ የሰው ጥረት እንደሌለበት በራሱ እኛን አዳነ። ለምን? ይህ ጸጋ እንዲከበር፣ ጸጋው እንዲመሰገን ነው ይለናል። በተለይ በኤፌሶን ምዕራፍ 1 ቁጥር 6 ላይ የጸጋው ክብር ይመሰገን ዘንድ ነው ይላል። ድህነታችን ኤፌሶን 1 አብ አስቀድሞ ወሰነን፣ ጠራን፣ ክርስቶስ ኢየሱስ ቤዛ ሆነን፣ መንፈስ ቅዱስ አተመን፣ ይህን ድህነት አገኘን። እንዲሁ በነፃ የሆነውን ድህነት፣ በጸጋ ብቻ የሆነውን ድህነት አገኘን። ለምን? ይሄ ሁሉ የሆነው የእኛ ጥረት ተጨምሮበት ሳይሆን የጸጋው ክብር ይመሰገን ዘንድ ነው ይላል። ክብር ለኢየሱስ ይሁን። ክሬዲቱን ሁሉ እግዚአብሔር ይወስድ ዘንድ በድህነታችን ውስጥ ምንም አይነት የእኛ አስተዋጽኦ እንደሌለበት ለማወቅ
የጸጋው ክብር ይመሰገን ዘንድ ነው። ኤፌሶን ምዕራፍ 2 ቁጥር 4ም በበደላችን በአመፃችን ሙታን በነበርን ጊዜ እግዚአብሔር በምህረቱ በጸጋው ባለጠግነት ወይም በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ሕይወትን ሰጠን ይላል። ጸጋው ደግሞ ይህንን ክብር እንዳደረገልን የእግዚአብሔርን ምህረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር እንደገለጠልን መጽሐፍ ቅዱሳችን ይናገራል። ስለዚህ የድህነትን ጸጋ መረዳት መሰረታዊ ነገር ነው። ከዚህ በኋላ የሚመጡ ጸጋዎችን እናያለን። ዋናው ግን የድህነት ጸጋ እንዴት ወደ እኔ መጣ የሚለው በእግዚአብሔር መንግሥት ውስጥና በቤተ ክርስቲያን ውስጥ በምንመላለስበት ጊዜ የድህነትን ጸጋ በተቀበልንበት መንገድ ነው ሌሎቹንም ጸጋዎች የምናገኘው። ስለዚህ የድህነት ጸጋ ወደኛ የመጣበትን እውነት ተመስርተን ተደላድለን እንድናቀው መጽሐፍ ቅዱሳችን ያስተምረናል። በተለይ ወደኋላ መለስ ብላችሁ እንድታዩት ጠይቃችኋለሁ። በኤፌሶን ምዕራፍ 3 ቁጥር 21 ላይ የተማርነው ትምህርት አለ ከዚህ በፊት የእግዚአብሔር ጽድቅ እንዲያው የሆነው ጽድቅ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይህም ለሚያምን ሁሉ የሆነ የእግዚአብሔር ስጦታ የእግዚአብሔር ጊፍት እንደሆነ ጸጋ በእግዚአብሔር ፊት ጽድቅ በእግዚአብሔር ፊት የተሰጠን በእግዚአብሔር ፊት እንድንቆም የተሰጠን የእግዚአብሔር ችሎታ እንደሆነ እንዲያው በነፃ የሆነ ጽድቅ እንደሆነ ተነጋግረናል። በኤፌሶን 3:21 ላይ እግዚአብሔርም ጻድቅ እንዲሆን በክርስቶስ ኢየሱስ ቤዛነት በኩል ይህን ጽድቅ እንዴት ወደኛ እንዳመጣ ቪዲዮ ስላለ ማየት ትችላላችሁ። ነገር ግን ሴቪንግ ግሬስ ወይም የድህነት ጸጋ በእግዚአብሔርና በእግዚአብሔር ብቻ የሆነ ነው። የኛ ስራ ያልተጨመረበት፣ የኛ ነገር ያልተጨመረበት። ሰዎች ይሄን ግሬስ አለውን ፌዝ አለውን የሚለውን ለመቃወም እምነት አለኝ ብቻ ብለን እንዴት እኖራለን ይላሉ። በተለይ የያዕቆብን መጽሐፍ እያጣቀሱ አንተ እምነት አለኝ ብትል ስራ ቢኖርህ እምነትህ ብቻውን ያድንህ ዘንድ ይችላልን እያሉ ይናገራሉ። በሱም ላይ የተሰሩ ትምህርቶች አሉ። ያ ሌላ ኮንቴክስት ነው። ነገር ግን ድህነትን ማንም በስራ አያመጣውም፣ በእግዚአብሔር ጸጋና ጸጋ ብቻ ነው። ግን የዳነ ሰው ደግሞ ፍሬን ያፈራል፣ ስራን ይሰራል። የያዕቆብን መልእክት ያ ነው። ነገር ግን ከድህነት አንጻር ጸጋው ብቻ ግሬስ አለውን ፌዝ አለውን የምንለው በዚህ አምስቱ ሶላዎች ወይም አምስቱ ብቻዎች እሱን ከዚህም በኋላ እንመለከታቸዋለን። ሌላ ምንም ኮምፕሮማይዝ የሚደረግባቸው አይደሉም። የእግዚአብሔር ቃል ብቻ ነው። እንዲሁም ጸጋ ብቻ ነው። እምነት ብቻ ነው። ክብር ለእግዚአብሔር ብቻ ነው። ብቻ የሚለው ብቻ ነው። የሰው ኃይል፣ የሰው ጥረት፣ የሰው ነገር አልተጨመረም። ስራስ የምንለው ደግሞ ሌላ ከእርሱ ጋር ተያይዞ የሚመጣ አስተምሮ ነው። ከድህነት አንጻር ግን ጸጋው በእምነት አድኖናል። ለምን? የጸጋው ክብር ይመሰገን ዘንድ ነው። ስለዚህ የመጀመሪያው የጸጋው መገለጥ የድህነት ጸጋ ሲሆን፣ ሁለተኛው የሚቀድሰን በየቀኑ የሚለውጠን ጸጋ ነው። ሳንቲፋይድ ግሬስ የምንለው የሚቀድስ ጸጋ፣ የሚያንጸን ጸጋ፣ ሁል ጊዜ ደግሞ ከወጣንበት አሮጌ ህይወት እየተለወጥን እግዚአብሔርን በመምሰል አሮጌውን ህይወት እየተውን በአዲሱ ህይወት እንድንመላለስ የሚያስችለን ጸጋ ነው። ካዳነን በኋላ የሚተወን ጸጋ አይደለም። በየቀኑ ድህነትን እንድንፈጽም አሮጌውን ነገር አሮጌውን የህይወት ምልልስ ኃጢአተኝነትን እንድንክድና ብልቶቻችን የአመፃ የጦር ዕቃ ነበሩ፣ አሁን ግን በክርስቶስ ስንድን የጽድቅ የጦር ዕቃ አድርገን እንድንቀይር የሚያስችለው አሁንም ያዳነን ጸጋ ነው ይሄን የሚሰራው። ቅድም ባነበብነው በቲቶ መጽሐፍ ላይ ስንነጋገር ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ያው ጸጋ ምን ያደርጋል? ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ምን ያደርገናል? ኢንስትራክት ያደርገናል፣ ያስተምረናል፣ ያርመናል፣ ያግዘናል ይላል። ስለዚህ ያዳነን ጸጋ ደግሞ በቅድስናና በጽድቅ እንድንኖር አሸናፊውን የክርስትና ህይወት እንድንመላለስ እንድንለማመደው የሚያስችለን ያው የድህነት ጸጋ ነው። ስለዚህ ሁለተኛው የጸጋው መገለጥ ሴቪንግ ግሬስ ነው፣ የድህነት ጸጋ ነው። ሁለተኛው ደግሞ የሚቀድሰው ጸጋ፣ የሚያነጻው ጸጋ፣ ሁል ጊዜ የበጉን መልክ እንድንመስል ከክብር ወደ ክብር የምንለወጥበት ጸጋ፣ የሚያድነን ጸጋ ነው። በዚህ ላይ እንደተናገረው ቲቶ ያዳነን ጸጋ ደግሞ
በየጊዜው ዓለማዊ ምኞትን፣ ኃጢአተኝነትን፣ ዓለማዊነትን እየተውን በጽድቅ እግዚአብሔርን በመምሰል እንድንኖር ሁል ጊዜ ሳንቲፋይድ እየሆንን እየተቀደስን ከአሮጌው ሕይወት እየወጣን እንድንኖር ያስችለናል። ክብር ለኢየሱስ ይሁን። ስለዚህ ሁለተኛው የዚህ የጸጋው ሐሳብ የጸጋው መገለጥ ምንድን ነው? እንግዲህ የመጀመሪያው የድህነት ጸጋ ነው። ሁለተኛው የሚቀድሰን ጸጋ ነው። ሶስተኛው ሐሳብ ደግሞ የሚያግዝ ኃይል የሚሆን ብቃት የሚሆን ችሎታ የሚሆን በውስጣችን የሚሰራ ኢምፓወር የሚያደርገን የሚቀድሰን የሚያጸናን ጸጋ ነው። ስለዚህ ሶስተኛው የሚያግዝና የሚያጸና ጸጋ ነው። የሚያግዝና የሚያጸና ጸጋ ነው። መጽሐፍ ቅዱሳችን እንደሚነግረን ከዳነ በኋላ ሰው በብዙ ቻሌንጆች ውስጥ በብዙ መከራ ውስጥ በብዙ ሁኔታዎች ውስጥ ስንኖር በድህነታችን ላይ በተቀበልነው እውነት ላይ የሚያናውጡ ነገሮች ሲመጡ የሚያጸናን ይህ ጸጋ ነው። ስታንዲንግ ግሬስ የሚያቆመን ጸጋ ነው። ይሄ ደግሞ እንድንቆምና በተቀበልነው የመጀመሪያው እውነት ላይ እንድንቆም የሚያጸናን ይህ ጸጋ ነው። መጽሐፍ ቅዱሳችን እንደሚነግረን ይህ ጸጋ በሕይወታችን ላይ ሁልጊዜ ብቃት ብቻ መሆን ብቻ ሳይሆን በየቀኑ ብቃትን ኃይልን የሚሰጠን ነው። በሮሜ ምዕራፍ 5 ቁጥር 1 ላይ ይህ ጸጋ የሚያቆመን እንደሆነ ይህ ጸጋ ወደ ቆምንበት ወደ ጸጋው ይላል። ስለዚህ የቆምንበት በእርሱም ወደ ቆምንበት ሮሜ 5:2 ላይ በእርሱም ወደ ቆምንበት ጸጋ በእምነት መግባትን አግኝተናል ብሎ ይናገራል። በእግዚአብሔርም ክብር ተስፋ እንመካለን ይላል ሮሜ 5:2 ላይ። ስለዚህ ይሄ የቆምንበት ጸጋ የተቀበልነውን እውነት የተቀበልነውን መሰረት የተቀበልነውን እውነት በዛ እውነትና በዛ ድህነት ላይ እንድንጸና እንድንቆም የሚያደርገን ችሎታችን፣ ብቃታችን፣ ሕግ መጠበቃችን፣ ፐርፎርማንሳችን፣ የተለያዩ ስርዓቶቻችን ሳይሆኑ የሚያጸናን ያው የዳንበት ጸጋ ነው። የሚቀድሰን ያው የዳንበት ጸጋ ነው። ያው ደግሞ ጸጋ ምን ያደርገናል? እንድንጸና ያደርገናል። በውስጣችን ደግሞ ኃይል ይሆነናል። ሁል ጊዜ በውስጣችን የሚያግዝ የሚረዳ ኢምፓወር የሚያደርግ ኃይል ይሆነናል። ለዚህ ሁለተኛ ቆሮንቶስ 12:9 ላይ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል ይላል። በብዙ ሁኔታዎች ውስጥ ስናልፍ፣ በመከራዎች ውስጥ ስናልፍ፣ በሐሰት ትምህርት ውስጥ ስናልፍ፣ በፈተና ውስጥ ስናልፍ በተቀበልነው እውነት ደግሞ እንድንጸና የሚያደርገንና እንዲሁም ደግሞ ኃይል የሚሆነን ጸጋ ነው። ስለዚህ የጸጋው የመጀመሪያው ሴቪንግ ግሬስ ብለናል፣ የድህነት ጸጋ። ሁለተኛው የሚቀድሰን ጸጋ። ሶስተኛው የሚያጸናንና በውስጣችን ብቃት ኃይል የሚሆን ጸጋ ነው። የዕብራዊ መጽሐፍ ሲናገር ምዕራፍ 4 ላይ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ይላል። በኋላ ስለመመጣበት ነው። በየትኛውም ጊዜ በውስጣችን ኃይል የሚሆን ብቃት የሚሆን የሚያጸናን ይህ ጸጋ ነው። ሌላው አራተኛው የጸጋው መገለጥ ደግሞ የአገልግሎት ጸጋ ነው። ይሄ እንድናገለግል የተቀበልነውን ነገር በእግዚአብሔር ፊት በአገልግሎት እንድንሆን የአገልግሎት ጸጋ ሰርቪንግ ግሬስ የምንለው ነው። ሮሜ ምዕራፍ 12 ቁጥር 6 ላይ እንደተሰጠን ጸጋ ልዩ ልዩ ጸጋ ተሰጥቶናል ይላል። እንደተሰጠን ጸጋ ለእያንዳንዱ አገዛዝ ያለው አለ፣ ምክር ያለው አለ፣ አስተማሪነት ያለው አለ፣ መዝሙር አለ። በመጽሐፍ ቅዱሳችን ላይ ብዙ የአገልግሎት ዘርፎች የአገልግሎት ጸጋዎች አሉ። እያንዳንዱ ነገር የምናደርገው በጸጋ ነው። ቤት ማጽዳትም ቢሆን በጸጋ ነው። አመራርም ቢሆን በጸጋ ነው። ሽምግልናም ቢሆን በጸጋ ነው። ማንኛውም በክርስቶስ አካል ውስጥ የምንኖረው አገልግሎት የጸጋ አገልግሎት ነው። ትንሽ አገልግሎት ትልቅ የሚባል የለም። ሁሉም ግን የሚኖረው በምንድን ነው ማለት ነው? እያንዳንዱ ጸጋ እያንዳንዱ አገልግሎት የጸጋ ውጤት ነው። ቅድም ያነበብነው ሮሜ 12:6 እንደተሰጠን ጸጋ ልዩ ልዩ ስጦታዎችን ልዩ ልዩ አገልግሎት እንዳለን ይናገራል። እንደገናም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ጳውሎስ ሲናገር እኔ ደከምሁ፣ ነገር ግን በእኔ ያለው ጸጋ ነው ያገለገለው እንጂ እኔ አይደለሁም፣ የደከመው ያ ጸጋ ነው ያገለገለው ያ ጸጋ ነው ብሎ ሲናገር እንመለከታለን። ስለዚህ ይሄ ሰርቪንግ ግሬስ ወይም አገልግሎት ጸጋ የምንለው የጸጋው በክርስቶስ አካል ውስጥ እያንዳንዳችን የአካል ክፍሎች ነን።
የአንድ አካል ክፍሎች ነን። ዓይን አለ፣ ጆሮ አለ፣ ጥርስ አለ፣ አፍንጫ አለ፣ እጅ አለ፣ እግር አለ። እንዲሁም በክርስቶስ አካል በተሰጠን አገልግሎት ውስጥ በእያንዳንዳችን ውስጥ ጸጋ አለ። ይሄ የሚሰራው ይሄን እንድናገለግል የሚያደርገን በውስጣችን ፓወርን፣ ኃይልን፣ ጥበብን፣ ጉልበትን፣ የአገልግሎት ሞገስን የሚሰጠን ይህ ጸጋ ስለሆነ ይሄዚህ የጸጋው መገለጥ ደግሞ አራተኛው ምን እንለዋለን? የአገልግሎት ጸጋ እንለዋለን። አምስተኛውና የመጨረሻው ኮመን ግሬስ የምንለው ነው፣ ወይም የጋራ ጸጋ የምንለው ነው። ይህ ደግሞ ጸጋ እግዚአብሔር በቸርነቱ እግዚአብሔር በበጎነቱ ዓለምን የሚያስተዳድርበት ዓለምን የሚመግብበት መጋቢነቱን ጠባቂነቱን ለዓለም የሚያሳይበት ነው። በተለይ ለዚህ በጣም የምናውቀው ክፍል አለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እርሱ በክፉዎችም በበጎቹም ላይ ፀሐይን ያወጣል፣ በጻድቅና በኃጢአተኞች ላይ ዝናብን ያዘንባል ይላል ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ። ስለዚህ በኃጢአተኛውም ላይ እንዲሁም በጻድቁም ላይ ፀሐይን የሚያወጣ ወቅትን የሚያፈራርቅ ይሄን ዘርተን እንድንበላ የሚያደርግ ዓለምን ጥፋት መጥቶ እንዳጠፋት የሚከለክል በጎነቱ ቸርነቱ ኮመን ግሬስ የምንለው ሕዝብ ሁሉ የሆነ ነው። መዝሙረ ዳዊት ምዕራፍ 145 ቁጥር 9 ላይ እግዚአብሔር ለሁሉ ቸር ነው፣ ምሕረቱ በፈጠረው ሁሉ ላይ ነው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ለአዕዋፋት፣ እግዚአብሔር ለዱር እንስሳት ሁሉ አንተን ተስፋ ያደርጋሉ ይላል። የዱር እንስሳት አንተን ተስፋ ያደርጋሉ፣ ምግባቸውን ትሰጣቸው ዘንድ አንተን ተማምነው ይወጣሉ፣ ፊትህን ስትሰውር ይደነግጣሉ ይላል። ስለዚህ አዕዋፋትን የሚመግብ ምድርን የሚያበጣ ይህን አሕዛቡን ወጥቶ ገብቶ እንዲኖር የሚያደርገው ኮመን ግሬስ ለሁሉ የሆነ ግሬስ ነው። የዳነ ሰው ግን ስፔሻል ግሬስ ውስጥ ነው ያለው። ልዩ የሆነ የእግዚአብሔርን ጸጋ መቀበል ይችላል። ጸጋውን በእምነት መቀበል ይችላል። ስለዚህ ይህ ስፔሻል ግሬስ በምንለው ውስጥ ቅድም ያየናቸው የድህነት ጸጋ እዛ ውስጥ አለ። እንዲሁም የሚቀድሰው ሳንቲፋይድ ግሬስ እዛ ውስጥ አለ፣ የሚቀድሰው ጸጋ። እንዲሁም ደግሞ የሚያጸናንና ኃይል የሚሆነው ጸጋ እዛ ውስጥ አለ። እንዲሁም የአገልግሎት ጸጋ በኮመን ስፔሻል ግሬስ ውስጥ ነው ያለው። ይሄ ኮመን ግሬስ ግን ለሕዝብ ሁሉ፣ ለፍጥረት ሁሉ፣ ለአጽናፈ ዓለሙ ሁሉ በእግዚአብሔር ቸርነት በእግዚአብሔር ምሕረት የተደረገ ነው። እግዚአብሔር ቤተሰቦች፣ ስለዚህ ጸጋውን ስንመለከት ከዚህ አንጻር እንድናይ መጽሐፍ ቅዱሳችን ይነግረናል። ጸጋ የእግዚአብሔር ሞገስ ነው፣ የእግዚአብሔር ፌቨር ነው፣ አንሜሪትድ ነው፣ የሚገዛ በኃይል የሚመጣ ደሞዝ አይደለም፣ በእግዚአብሔር አሰራር በእግዚአብሔር ቸርነት የሚመጣ ነው። ስለዚህ እነዚህ የጸጋ መገለጦች ደግሞ የመጀመሪያው የድህነት ጸጋ ያልነው ነው። ሁለተኛው ሳንቲፋይድ ግሬስ የሚቀድሰው ጸጋ ያልነው ነው። ሶስተኛው ደግሞ የምንቆምበትና በውስጣችን በየጊዜው ኃይል የሚሆነን ጸጋ ነው። አራተኛው የአገልግሎት ጸጋ ነው። አምስተኛው ደግሞ ኮመን ግሬስ ወይም የጋራ የሁሉ የሆነው ጸጋ ነው። ስለዚህ በጸጋው ሐሳብ ለመነሻ እንዲሆነን ቅድም እንዳልኳችሁ ከዚህ በኋላ የጸጋውን ዓላማ እናያለን። ጸጋን እንዴት እናገኛለን? በጸጋ እንዴት እናድጋለን? ጸጋ ከሕግ አንጻር እንመለከታለን። ነገር ግን ዋና ኮንሰፕቱ የጸጋውን ሐሳብ ከዚህ ሐሳብ መነሳት አለብን። ይህ ነገር ኮንቴክስቹዋሊ ማየት አለብን። መጽሐፍ ቅዱሳችንን ስናነብ ጸጋው በዚህ ሁሉ ውስጥ ነው የሚሰራው። ያዳነን ጸጋ አሁንም ያልዳኑ ሰዎች ምንም ኦፕሽን የላቸውም። ሌላ የመዳኛ ምንም አይነት ኦፕሽን የላቸውም ከጸጋውና ከጸጋው ብቻ። የሚያድነው ደግሞ ጸጋ ብቻ ነው። ግሬስ አለውን ጸጋ ብቻ ነው። ለምን? ከዳነ በኋላ ሰው ክሬዲቱን ማን መውሰድ ስላለበት ነው? እግዚአብሔር መውሰድ ስላለበት የጸጋው ክብር ይመሰገን ዘንድ ስለሆነ ሰው የሚድነው ጸጋ ብቻ ነው የሚያድነው። እንዲሁም ደግሞ ከዳንም በኋላ ደግሞ ያው ጸጋ ነው የሚያኖረን፣ ያው ጸጋ ነው የሚያመላልሰን፣ ያው ጸጋ ነው ሳንቲፋይድ የሚያደርገን፣ ያው ጸጋ ነው የሚቀድሰን፣ ያው ጸጋ ነው ድህነታችን ደግሞ ሙሉ እንዲሆን የሚያደርገን። በተለይ የገላትያ መጽሐፍ ሌላ ጊዜ እናየዋለን። በጸጋ ከዳኑ በኋላ ለሳንቲፊኬሽን ለቅድስናቸው ደግሞ ሕግ ያስፈልጋል፣ ክርስቶስን ለመምሰል ደግሞ ሕግጋት ያስፈልጋሉ የሚል ሐሳብ ነው። ሐዋርያው ጳውሎስ ግን መንፈስን የሚሰጣችሁ ተአምራትን ከእናንተ ጋር የሚያደርገው ከእምነት ጋር በሆነ መስማት እንጂ በሕግ ሥራ አይደለም ብሎ ጸጋው ያዳነን ጸጋ እኛን ደግሞ የሚቀድስ የሚያነጻን በቲቶም መልእክት ላይ እንዳወራ ነው ኃጢአተኝነትን ዓለማዊ ምኞትን የሚያስክደን ያው ጸጋ እንደሆነ ይናገራል።
ሌላው ደግሞ የሚያጸናንና የሚያቆመን በየጊዜው ኃይል የሚሆንን ያው ጸጋ እንደሆነ ይናገራል። እንድናገለግል የሚያደርገን ደግሞ ያው ጸጋ እንደሆነ ይናገራል። ስለዚህ የጸጋ አስተምሮታችን መረዳትና ማወቅ በህይወታችን ላይ የሚያደርጉትን የተወሰኑ ነጥቦችን እናያለን። የመጀመሪያው ነጥብ የጸጋ መረዳት፣ ጸጋን ፒውር ግሬስ ቺፕ ግሬስ አይደለም። ይሄ ዝም ብሎ ግሬስ እየተባለ ከእግዚአብሔር ቃል ከዚህም ከዛም የወጣውን ጸጋ አይደለም። ቅድም እንዳልኳችሁ ወደ ሴሰኝነት የሚመራውን ወይም ሚስሊድ የሚያደርገውን ከመንግስቱና ከተጠራንበት ህይወት የሚያወጣውን ሳይሆን እውነተኛውን ጸጋ መረዳት የመጀመሪያው የድህነት ዋስትና ይሰጠናል። አሹራንስ ኦፍ ሳልቬሽን የምንለው የድህነታችንን ዋስትና የሚሰጠን መዳናችንን የሚያረጋግጥልን ይህ ጸጋ ነው። ክብር ለኢየሱስ ይሁን። በሮሜ መጽሐፍ ላይ ምዕራፍ 5 ቁጥር 20 እንዲህ ይላል፣ በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ኃጢአት ሮሜ 5 ሌላ ጊዜ ነው የምናየው። ኃጢአት ከአዳም ጋር ተያይዞ የመጣ ነው። ኃጢአት ከመጀመሪያው አዳም ጋር ተያይዞ መጣ ይለናል። ኃጢአት ከመጣ በኋላ ደግሞ ሞት መጣ ይለናል። ከሞት በኋላ ደግሞ ያው ፍርድ ያው ከሞት ውስጥ ያለ ነው። ይሄኛው ግን ጸጋው ስለበዛ የዘላለም ሕይወት ይነግስ ዘንድ ወይም የዘላለም ሕይወት ይገለጽ ዘንድ በዘላለም ሕይወት ውስጥ ሰዎች ይገኙ ዘንድ ጸጋው ከመጠን ይልቅ በለጠ ይላል። አማኞች ይህን ጸጋ ሲመለከቱ የድህነት ዋስትና አላቸው። ቅድም ባነበብነው በኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል። ይህም በገዛ ስራችን ሳይሆን በእግዚአብሔር ችሎታ፣ በእግዚአብሔር ነፃ አደራረግ፣ በእግዚአብሔር ነፃ ስርዓት እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ የድህነታችን ዋስትናን የሚሰጠን የእግዚአብሔር ጸጋ ነው። እንደ ዳንን እርግጠኞች የምንሆነው አሁን ያለነው በእግዚአብሔር መንግስት ውስጥ እንደሆነ የምንኖረው ብንሞት ወደ እግዚአብሔር መንግስት መግባታችን እርግጠኛ የሚያደርገን ዋስትናችን የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ለምን? የእግዚአብሔር ጸጋ ምን ሆኗል? ተገልጧል። ከመጠን ይልቅ በስቷል። በክርስቶስ ኢየሱስ የተገለጠው ጸጋ ለእኛ የመዳናችን ዋስትና ነው። ከሕግ አንጻር እናየዋለን። ሕግን በመጠበቅ የሚደረጉ የተለያዩ ራስን ለማጽደቅና በእግዚአብሔር ፊት ስራንም በማቅረብ ጽድቅን ለማግኘት የሚደረጉ ጥረቶች አሉ። መጽሐፍ እንደሚነግረን ግን ጽድቃችን፣ እኛ የምንሰራው ስራ በእግዚአብሔር ፊት ሲታይ የመርገም ጨርቅ እንደሆነ ይናገራል። ታዲያ ዋስትናችን ምንድን ነው? የመዳኔ ዋስትና ምንድን ነው ስንል የመዳናችን ዋስትና የእግዚአብሔር ጽድቅ ነው፣ የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ ጸጋ የመዳናችን ዋስትና ነው። ሁለተኛው የጸጋው አስተምሮ በህይወታችን ምን ያደርጋል ስንል ትህትናንና ምስጋናን፣ በእግዚአብሔር ፊት ምስጋናን ያመጣል። ለእግዚአብሔር እንድንገዛ በእግዚአብሔር ፊት በትህትና እንድንቀርብ፣ ክብር ለኢየሱስ ይሁን። ክብሩን ሁሉ ለእግዚአብሔር እንድንሰጥ፣ እንድናከብረው፣ እንዲሁም ደግሞ በእርሱ ፊት ትሑታን እንድንሆን ጸጋው ያስተምረናል። ለምን? መጽሐፍ ቅዱሳችን እንደሚነግረን ይህ ከእኛ የሆነ ስላልሆነ፣ ይህ በገዛ ኃይላችንና በገዛ ጉልበታችን የሆነ እንዳልሆነ ስለሚናገር በቲቶ መጽሐፍ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ ነገር ግን መድኃኒታችን እግዚአብሔር ቸርነቱ ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ስላደረግነው በጽድቅም ስለነበረው ስራ አይደለም። የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ነው የሚለን። ቲቶ ምዕራፍ 3 ቁጥር 4 ጀምሮ ማየት እንችላለን። ቸርነቱ ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም። ማንም እንዳይመካ፣ መመካታችን ወይም ደግሞ ትምክታችን እኔም እኮ አድርጌ ነው፣ ጸጋው ብቻ ሳይሆን የእኔም ስራ ተጨምሮበት ነው፣ ግሬስ አለውን የሚለውን ላለመቀበል መስራት አለብኝ፣ ስሰራም ነው የሚያጸድቀኝ ማለት አንችልም።
ስለዚህ ትህትናን ነው የሚሰጠን። ጸጋውና ጸጋው ብቻ ነው ያዳነኝ። ሰውን መውደዱ በተገለጠ ጊዜ ስላደረግኩት የጽድቅ ስራ ሳይሆን አንዳንድ ጊዜ ድሮም እኔ ጥሩ ሰው ነበርኩኝ፣ በጎነት ነበረኝ፣ ቸርነት ነበረኝ፣ ድሮም አልጠጣም፣ ድሮም አላጨስም ይላሉ ሰዎች። ይሄ ወንጌል የሚቀበለው እውነት አይደለም። ጽድቃችን እንኳን በእግዚአብሔር ፊት የመርገም ጨርቅ የነበረ ሰዎች ነን። ስለዚህ ይህን ጸጋ መረዳት በእግዚአብሔር ፊት ሁልጊዜ በመዳን ደስታ ውስጥ እንድንሆን፣ እግዚአብሔርን እያከበርን እንድንኖር፣ በእግዚአብሔር ሐሴት እንድናድርግ፣ በትህትና እንድንመላለስ፣ ሁሉ የሆነው ከእግዚአብሔር እንደሆነ እንድናውቅ ያስተምረናል። ክብር ለኢየሱስ ይሁን። ይህም ዛሬም በሕይወታችን የሚሆነውም ማንኛውም ከእግዚአብሔር የሚሆንልን ነገር ከእርሱ እንደሆነ እንድናውቅና በእግዚአብሔር ፊት በምስጋናና በትህትና እንድንኖር ያስችለናል። ስለዚህ ለአዲስ ልደትና መታደስ ያዳነን እኛ ስላደረግነው ስለ ጽድቅ ስራችን አይደለም ስለሚል የጸጋውን እውነት ማወቅ በእግዚአብሔር ፊት ይህንን ይነግረናል። ሶስተኛው ሐሳብ ይህንን ጽድቅ ማወቅ በሕይወታችን ላይ የሚያመጣው ወይም ይህን ጽድቅ መረዳት ምን ያደርጋል ስንል እንግዲህ የመዳን ዋስትና ይሰጠናል። በእግዚአብሔር ፊት ደግሞ ምን ያደርገናል ብለናል? በትህትናና በምስጋና እንድንኖር ያደርገናል። ብዙ ጊዜ መዝሙሮች ሲዘመሩ ስለ ጠላቶቻችን ስለ ነገሮቻችን ይዘምራሉ። ነገር ግን ዋናው የምስጋናችን ምክንያትና የትህትናችን ምክንያት የእግዚአብሔር ጸጋ እኛን ያዳነበት እውነት ነው። ክብር ለኢየሱስ ይሁን። ሶስተኛው ከኩነኔ ነፃ እንድንሆን ያደርገናል። ሰይጣን የድሮውን ህይወት በተለይ ከዳንን በኋላ በዓለማዊ ህይወት ስንመላለስ፣ በአመፃ ስንኖር በኤፌሶን ላይ እንደሚነግረን ቀድሞ በአየር ላይ ስልጣን ባለው አለቃ ፈቃድ ተመላለሳችሁ፣ እኛ ሁላችን የልቦናችንንና የስጋችንን ፈቃድ እየፈጸምን እንኖር ነበርን። ከፍጥረታችንም ምን ነበርን ይላል? የቁጣ ልጆች ነበርን ይላል። ስለዚህ ያ የድሮ የነበረው ህይወት፣ ያ ስንመላለስበት የነበረው ህይወት፣ አሮጌው ህይወት፣ የሚያሳፍረው ህይወት፣ አሁን ግን በክርስቶስ ኢየሱስ አዲስ ህይወት ስናገኝ ጠላት ደግሞ ያንን አሮጌ ህይወት እያመጣ ድሮ የተመላለስንባቸውን ምልሶች እያመጣ እንዳይከሰን፣ በዛ በአሮጌ ህይወት መልሶ እንዳይዘን ምን ያደርገናል? ክስን፣ ኩነኔን እንዳናስተናግድ፣ ከክስና ከኩነኔ ነፃ እንድንወጣ ያደርገናል። ለምን? በክርስቶስ ኢየሱስ የዳንበት እውነት በእኛ ውስጥ ምን ስለሆነ ነው? እውነት ስለሆነ ነው። ጸጋው ድህነትን ስለሰጠን በአሮጌ ህይወት እንዳንጠየቅ፣ በአሮጌ ህይወት እንዳንከሰስ ከኩነኔ ነፃ ያወጣናል። ኤፌሶን ምዕራፍ 2 ላይ እንደሚነግረን በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን በሚሰራ መንፈስ አለቃ በአየር ላይ ስልጣን ባለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ምኞት የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን ይላል ታላቁ አፍራሽ ግን ነው እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ጸጋው በእምነት አድኗችኋልና ይላል። እንግዲህ የጸጋው እውነት አሮጌው ህይወት፣ አሮጌው ስንመላለስበት የነበረ ህይወት አልፎ አሁን አዲስ ህይወት እንዳለን፣ ያንን ኩነኔ፣ ያንን የዕዳ ጽሕፈት የሚቃወመንን ነገር አልፈን እንድንኖር የሚያስችለን ጸጋው ነው። ስለዚህ አዲስ ሰው ነኝ ብለን እንድንቆም፣ በአዲስ ህይወት እንድንመላለስ፣ ኩነኔ አልባ ህይወት እንድንመላለስ፣ በተለይ የሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ ሲናገር አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአት ሕግና ከሞት ቃርነት አውጥቶናል ይላል። ኩነኔ ወይም ፍርድ የለብንም። ለምን? በክርስቶስ ኢየሱስ ይህ ጸጋ ስላዳነን፣ ጸጋው ከጥፋተኝነት ከጊልት ኮንሽስ እንዳንሆን፣ በደለኝነት እንዳይሰማን፣ ፍርድ እንዳይሰማን የሚያግዘን የሚረዳን ነው። ጸጋውን በማወቅ
አሮጌ ህይወት እንዳለፈና አሁን ግን በክርስቶስ ኢየሱስ የምንመላለስበት እርሱን ለመምሰል በየጊዜው የምንኖርበት ህይወት ነው። ክብር ለኢየሱስ ይሁን። ስለዚህ ጸጋው ይህንን ህይወት ያስተምረናል፣ ከኩነኔ አልባ ህይወት ያኖረናል። ስለዚህ የጸጋው እውነት የመዳን ዋስትናችን ነው። የጸጋው እውነት በእግዚአብሔር ፊት በምስጋናና በትህትና እንድንኖር የሚያስችለን ነው። የእግዚአብሔር እውነት ደግሞ ከኩነኔና ከክስ ነፃ ሆነን በክርስቶስ የተደረገለንን ድህነት እንድናይ የሚያስችለን ነው። አራተኛው በቅድስናና በድል አድራጊው ክርስትና ህይወት እንድንኖር የሚያስችለን። ቅዱሳን ቅድም እንዳነበብ ነው የዳንበት ጸጋ ሁል ጊዜ እግዚአብሔርን በመምሰል እንድንኖር በውስጣችን የሚሰራ ነው። የሮሜ መጽሐፍ ምዕራፍ 5 ቁጥር 17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ይላል። እንግዲህ በአንዱ በደል በአዳም ሞት በአንድ በኩል ከነገሰ፣ በአዳም በኩል ምን ነገሰ? ሞት። በኃጢአት ሞት ነገሰ። በክርስቶስ ግን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ፣ ጽድቅ ስጦታ ነው ብለናልና የጸጋውን ብዛትና የጽድቅን ስጦታ የሚቀበሉ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ይላል። ይህ ጸጋ በህይወት እንድንነግስ ያስችለናል። አሮጌው አዳም አሮጌው ሰው ኃጢአት ሞትን አነገሰ። ሁለተኛው መጨረሻው አዳም ክርስቶስ ኢየሱስ ግን የጽድቅን ስጦታ ስለሰጠን በህይወት እንድንነግስ አደረገን። በህይወት መንገስ ማለት አሮጌውን ህይወት፣ አዳማዊውን ህይወት፣ የስጋን ፍላጎት የሚገዛንን ድሮ በእኛ ላይ ሲሰራ የነበረው በብልቶቻችን የሚሰራውን የአመፃ ስራ፣ የስጋን ፍላጎቶች ሁሉ ገዝተን እንድንኖር በህይወት እንድንነግስ የሚያደርገን ነው። ስለዚህ ይሄ ጸጋ በየጊዜው በቅድስናና በጽድቅ እንድንኖር የሚያስችለን ነው። ቅዱሳን ካመንን በኋላ ምንም አይነት ኃጢአት በህይወታችን አይመጣም አንልም። የተለያዩ ነገሮች ሊያሸንፉን ይችላሉ። ነገር ግን በየጊዜው ይህ ጸጋ እየረዳን ድል አድራጊውን ህይወት የክርስቶስን ህይወት እንድንለማመድና አሮጌውን ህይወት ጥለን በአዲሱ ህይወት እግዚአብሔርን ደስ በሚያሰኘው ህይወት በየቀኑ እያደግን ከክብር ወደ ክብር እንድንለወጥ ያስችለናል። ስለዚህ በሮሜ ምዕራፍ 5 ቁጥር 20 ላይ ቅድም ባነበብነው ላይ እንደገናም ሌላ ምን ይላል? በደል እንዲበዛ ህግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ይህ ህይወት እንዲበዛ፣ ይህ ህይወት ይነግስ ዘንድ ጸጋው ከመጠን ይልቅ በለጠ ይላል። ልንመዝነው ልናየው ከምንችለው ይልቅ የእግዚአብሔር ጸጋ በለጠ ይላል። ቅዱሳን ይህ ጸጋ እንግዲህ ሁል ጊዜ እግዚአብሔርን በመምሰል የሚያኖረን፣ ራስን በመግዛት የሚያኖረን፣ በመንፈስ ፍሬ እንድንመላለስ የሚያስችለን፣ ሳንቲፋይድ እየሆንን እየተቀደስን ድህነታችንን እየፈጸምን መዳናችሁን ፈጽሙ ስለሚል በየጊዜው ይህን ድህነት እየፈጸምን እንድንኖር የሚያስችለን በቅድስናና በድል አድራጊው ክርስቲያናዊ ህይወት በኃጢአት ላይ፣ በስንፍና ላይ፣ በሞት ላይ ድል አድራጊውን ህይወት እንድንለማመድ የሚያስችለን። እንግዲህ አምስተኛው የእግዚአብሔር ጸጋ በህይወታችን ላይ ምን ያደርጋል? በእግዚአብሔር ስራ ላይ በተቀበልነው ከማንኛውም ከድህነት ጀምሮ ከሰልቬሽን ጀምሮ ከዳንበት ድህነት ጀምሮ በእግዚአብሔር ቤት ውስጥ በክርስቶስ አካል ውስጥ ወይም በቤተ ክርስቲያን በምንመላለስበት ምልልስ በክርስትናችን ህይወት ውስጥ የተቀበልናቸው ነገሮች ሁሉ ከኛ የተቀበልናቸው ነገሮች ሁሉ ቀጣይነትና ፍጻሜ ያላቸው እንደሆነ ያስተምረናል፣ ይነግረናል፣ ዋስትና ይሰጠናል። ክብር ለኢየሱስ ይሁን። በተለይ የፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 16 ላይ በእናንተ መልካሙን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ይህን ተረድቻለሁ ይላል። ቅዱሳን በህይወታችን የጀመረው ቅድስና እስከ ክርስቶስ ኢየሱስ ፍጻሜ ድረስ ያገኛል። በምን አወቅን? ጸጋው በእግዚአብሔር የተሰራው ስራ ሁሉ መተማመንን ይሰጠናል። ቀጣይነት ያለው ፍጻሜ ያለው በህይወታችን ላይ ወደ አሮጌ ህይወት እንደማንመለስ፣ ወደ አሮጌው ምልልስ እንደማንመለስ ጸጋ ዋስትና ይሰጠናል። ስለዚህ ይህ ጸጋ በእግዚአብሔር የተደረገው ነገር ሁሉ በክርስቶስ ኢየሱስ ተደርጎ እኛ በእምነት የተቀበልነው ነገር ሁሉ ቋሚና ዘላቂ እንዲሁም ደግሞ ፍጻሜው
ክብር እንደሆነ ዋስትና የሚሰጠን ይህ የእግዚአብሔር ጸጋ ነው። ስለዚህ ይህ ጸጋ በየጊዜው በእግዚአብሔር ፊት በሚኖረን ምልልስ ውስጥ ዋስትናችን፣ እግዚአብሔር በሕይወቴ ላይ የጀመረው ስራ እስከ ክርስቶስ ኢየሱስ ድረስ ምን ያደርገዋል? ይፈጽመዋል። ይህ ጸጋ ዋስትናችን ነው። ይህ ጸጋ ደግሞ የነገሮች ሁሉ ማብቂያ ማለቂያ እንዳለው የሚያሳየን ነው። የመጨረሻው ሐሳብ ስድስተኛው ማለት ነው ለአገልግሎት ብቃትና ኮንፊደንስን መተማመንን ይሰጠናል። እንግዲህ አንዳንድ ጊዜ አገልግሎት ያልጀመርን ሰዎች ወይም ደግሞ እግዚአብሔርን እያገለገልን ያለን ሰዎች በተለያየ ነገር ዲስካሬጅ እንሆናለን። በሰዎች ዲስካሬጅ እንሆናለን። በተቀበልነው ጸጋ እንደሚገባ ባለመገለጡ ዲስካሬጅ እንሆናለን። ተቀባይነት በማጣት ዲስካሬጅ እንሆናለን። የተለያዩ ነገሮች አገልግሎትን ዲስካሬጅ እንድንሆን ያደርገናል። የትኛውም ሲስተም ቅዱሳን የሚያግዘን የለም። ሪዋርዳችን ደግሞ ምላሻችን ከእግዚአብሔር ስለሆነ ይህ ጸጋ ታምነን ጸንተን እንድንኖር ድፍረት የሚሰጠን ሰዎች እንኳን ለእኛ ጥሩ ሪፒቴሽናችንን ወይም ባይኖር በሰዎች ዘንድ አንተ ጥሩ ታገለግላለህ፣ ይሄ ነገር ጥሩ ነው ብለው ባያግዙን ባያጽናኑን፣ እንዲሁም ደግሞ ሰዎች ዲስካሬጅ እንኳን ቢያደርጉን በተቀበልነው አደራ በተሰጠን መክሊት እንድንፈጽም እንድናደርገው የሚያደርገን በውስጣችን የሚሰራው ነገር የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ይህ ጸጋ በአገልግሎታችን ብቃት ይሆነናል። በአገልግሎታችን ደግሞ ኮንፊደንስ ይሆናል፣ መተማመን ይሆነናል። አንዳንድ ጊዜ ጠላት መጥቶ እንደ ኢያሱ ይከሰናል። እድፋም ልብስ ለብሰሃል፣ እንደዚህ አይነት ህይወት አለ፣ በዚህ ነገር ወድቀሃል፣ በዚህ ነገር ተሸንፈሃል ብሎ የምናገለግለውን አገልግሎት እንድናቆም ያደርጋል። በስደት በፐርሲኪዩሽን ሰዎችን በማስነሳት የተለያዩ ነገሮችን በተለይ በዚህ ዘመን ያለ አገልጋይ ብዙ መከራዎች፣ ብዙ ስደቶች፣ ብዙ ተቀባይነት ማጣቶች፣ ብዙ የኢኮኖሚ ጉዳይ፣ ብዙ ነገሮች አሉ። የእግዚአብሔር ጸጋ ግን ምን ያደርገናል? በአገልግሎታችን ውስጥ ብቃትን፣ ኃይልን ይሰጠናል። ክብር ለኢየሱስ ይሁን። ስለዚህ ሐዋርያው ጳውሎስ ሲነግረን በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንዲሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም ይላል። ሁለተኛ ቆሮንቶስ 3:5 ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንዳይሆን። አንዳንዴ ጠላት ብቃታችንን አሳይቶ በዚህ ብቃት ኃይል የለህም፣ በዚህ ቦታ ላይ እንዲሆነናል ሲለን፣ ነገር ግን የእግዚአብሔር ጸጋ ምን ያደርገናል? ያንተ ብቃት አይደለም፣ በአንተ ውስጥ የሚሰራው የእግዚአብሔር ጸጋ ነው፣ የእግዚአብሔር ኃይል ነው ብሎ ያበረታታናል። ቅድም እንዳወራ ነው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ሐዋርያው ጳውሎስን ይህንኑ ነው የሚነግረን። የሚደክመው በውስጣችን የሚሰራው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 የእግዚአብሔር ጸጋ እንደሆነ እኔ አይደለሁም ጸጋው ነው እንዳለ በእግዚአብሔር ጸጋ የሆንኩትን I am who I am by the grace of God እኔ የሆንኩት በእግዚአብሔር ጸጋ ነው። ያገለገልኩት የምኖረው በእግዚአብሔር ጸጋ ነው። ስለዚህ በአገልግሎታችን ላይ ዲስካሬጅ ያደርገናል። በአይደንቲቲያችን፣ በህይወት ምልልሳችን፣ በሰዎች ዘንድ ባለን ሪፒቴሽን፣ በተለያየ ነገር ተቀባይነት በማጣታችን ብዙ ዲስካሬጅ ሊያደርገን ጠላት ይፈልጋል። የእግዚአብሔር ጸጋ ግን ያጸናናል፣ ያቆመናል። ሐዋርያው ጳውሎስ በብዙ ሁኔታ ውስጥ አልፏል። በስደት ውስጥ አልፏል። ተቀባይነት በማጣት ውስጥ አልፏል። ሐዋርያ አይደለህም ተብሏል። መልእክቶች ደካሞች ናቸው ተብሏል። ብዙ ነገሮችን አልፏል። ግን እኔ የሆንኩት አሁን የሆንኩት በምኔ ነው አለ? በእግዚአብሔር ጸጋ ነው አለ። ክብር ለኢየሱስ ይሁን። ደክም ያለው ከብዙዎች ይልቅ ደክም ያለው የደከምኩት ግን እኔ ሳልሆን ጸጋው ነው የደከመው ይላል። ስለዚህ ቅዱሳን ይህን ጸጋ መረዳት በነገሮች ሁሉ በተለይ በአገልግሎታችን እንድንጸና እንድንቆም ኮንፊደንስ የሚሰጠን ደግሞም በደከመን ጊዜ በዛልን ጊዜ በተፍገመገመን ጊዜ በውስጣችን ኃይል የሚሆነን ጉልበት የሚሆነን እንደገና የመነሳት እንደገና የማድረግ ብቃት የሚሆነን የእግዚአብሔር ጸጋ ነው። ክብር ለጌታ ይሁን። ስለዚህ የጸጋውን ማወቅ ቅዱሳን የመጀመሪያው የድህነት ዋስትናችን ይሰጠናል። ሁለተኛው በትህትናና በምስጋና በእግዚአብሔር ፊት እንድንሆን ያስችለናል። ሶስተኛው ከክስ ከኩነኔ ነፃ እንድንሆን ይነግረናል። አራተኛው ለቅድስናና ለድል አድራጊው ክርስቲያናዊ ሕይወት ያበረታታናል። አምስተኛው በእግዚአብሔር የተጀመረው ስራ ሁሉ ቀጣይነት እንዳለው ዋስትና ይሰጠናል። ስድስተኛውና የመጨረሻው በአገልግሎታችን ብቃትን፣ ኃይልን፣ ድፍረትን ይሰጠናል።
ከዚህ በኋላ ባለው ደግሞ የጸጋውን ዓላማ፣ ጸጋውን ደግሞ ከሕግ አንጻር እንመለከታለን። በአጠቃላይ በጸጋ ላይ ያለው ሐሳብ ይህ ነው። እነዚህ ሐሳቦች ጸጋ የሚለውን መሰረታዊ ሐሳብ እናያለን። ከዛ በኋላ ደግሞ ወደ ጠለቀው ሐሳብ ጸጋን ከሕግ አንጻር፣ ጸጋን ደግሞ ከተቀበልነው የድህነት አንጻር እናያለን። ክብር ለኢየሱስ ይሁን። ይህ ጸጋ በሕይወታችሁ እንዲበዛ እጸልያለሁ። ቅዱስ አባት ሆይ እናመሰግንሃለን። ስለ ቃልህ ከፍ እናደርግሃለን። በክርስቶስ ኢየሱስ ስለተቀበልነው ጸጋ እናመሰግንሃለን። የዳንበት ጸጋ አድኖ ብቻ አልተወንም፣ በየጊዜው አንተን ለመምሰል የሚቀድሰን የሚያነጻን ነውና ደግሞም በውስጣችን ኃይል